በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአቡነ ሀብተ ማርያም ገድል። ማክሰኞ የሚነበብ የአቡነ ሀብተ ማርያም ገድል ምዕራፍ 3። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ መንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቆ በአካላት ሦስት ብንል በባሕሪ በሕልውና አንድ አምላክ ብለን አምነን በዕለተ ሰሉስ የሚጸለይ የሚነበብ የአባታችን የአቡነ ሀብተ ማርያም ገድል እንጀምራለን። ከዚህ በኋላ አባ ሳሙኤል ገዳም ወጥቶ እለ አድባር ወደምትባል ወደ ሌላ ገዳም ሄደ። ከቦታውም ደርሶ ጥቂት ጊዜ ከቆየ በኋላ እግዚአብሔር ከመረጠው ከአባ መልከጼዴቅ እጅ የምንኩስናን ሥርዓት ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖሩበት ሄዶ በዚያ ታላቅ ጽኑ መንፈሳዊ ተጋድሎን ጀመረ። እነሆ ጻድቁ አባታችን አቡነ ሀብተ ማርያም በባሕር መካከል ቆሞ 150ውን መዝሙረ ዳዊት እየደገመ በዚያውም ላይ በባሕር ውስጥ ሰጥሞ ውሃ ከፈቱ ላይ እስከሚደርስ ሰጥሞ በተጨማሪ 500 ጊዜ ይሰግድ ነበረ። እህልን በ7 ቀን አንድ ጊዜ እንጂ ሌላ ጊዜ አይበላም ነበር። ከጥቂት ጊዜ በኋላ እህል መብላቱን ትቶ እንደ በረሃ ዋልያ ቅጠል ብቻ መብላት ጀመረ። 40 ቀን የሚጾምበት ጊዜ ነበረ። 80 ቀንም የሚጾምበት ጊዜ ነበረ። ቅጠልም ቢሆን እህልም ቢሆን ቀዝቃዛ ውሃም ቢሆን ምንም አይቀምስም ነበረ። በሌሊት በባሕር ውስጥ ቆሞ መዝሙረ ዳዊትን እየደገመ በባሕር መካከል ይሰግድ ነበረ። ቀደም ብለን እንደነገርናችሁ በቀን 4ቱን ወንጌላትና ሌሎች የጸሎት መጻሕፍትን ይደግም ነበረ። እንዲህ አይነት ጽኑ ገድል ብዙ ጊዜ ኖረ። ይህንን ሁሉ ጽኑ ገድል እየተጋደለ ፊቱ እንደ ንጋት ምስራቅ ኮከብ ይበራ ነበረ። ገድልና ድካም ባበዛና በጨመረ ቁጥር ጸጋ ረድኤቱ ይጨመርለት ነበር። ከዚህ በኋላ ከዚህ ተነስቶ ወደ ምስራቅ ሄዶ ኮሃረብ ወደምትባል አገር ደረሰ። በዚያ ቦታ በተሠራች ቤተ ክርስቲያን ተጠግቶ ከዚያም የደጀ ሰላም ፍርስራሽ አግኝቶ ከፍቶ ገብቶ በእርሷ ሆኖ መጸለይ ጀመረ። የበፊት ጽኑ ተጋድሎንም አልተወም ነበር። አራቱን ወንጌላት ከማንበብ ጋር ድካምና ተጋድሎን ባበዛ ጊዜ ቅዱስ ሚካኤልና ቅዱስ ገብርኤልን በቀኝና በግራ አስከትሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ በገሃድ ታየው። ጌታችንም ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አለው። ይህን ጊዜ ቅዱስ አባታችን ሀብተ ማርያም በፈጣሪው ግርማ የተነሳ ደንግጦ ከመሬት ወደቀና በድን ሆነ። ጌታችንም መድኃኒታችንም ኢየሱስ ክርስቶስ ክቡራት በሚሆኑ እጆቹ አንስቶ በፊቱ መንፈስ ሕይወትን አሳደረበት። የመረጥኩህ ወዳጄ ሀብተ ማርያም ሆይ ጽና፣ በርታ አለው። የመጣሁት ላጸናህና ሰውነትህም እንደ ንስር አድሳት ዘንድ ነው እንጂ ላጠፋህ አይደለም። ወዳጄ ሀብተ ማርያም ሆይ ድካምህና ገድልህ ሁሉ ለዘላለም መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፎልሃል ብዬ በእውነት እነግርሃለሁ። ለአንተ ለወደድኩህና ለመረጥኩህ ወዳጄ የማቴዎስንና የማርቆስ ወንጌልን ባነበብክ ጊዜ ሁሉ ተጭነህ ወደምትሄድበት ቦታ
የሚያደርስህ የብርሃን ሰረገላ እሰጥሃለሁ። እንደ አንተ ካሉ በዋሻ በመሬት በፍርክታ ከሚኖሩ ከመረጥኳቸው ቅዱሳን ትገናኝ ዘንድ ወደ ምሥራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም ትሄድበት ዘንድ ከሰው ፊት ከተሰወሩ ባሕታውያን ጋር ኑር። ዳግመኛም የሉቃስና የዮሐንስን ወንጌል ባነበብክ ጊዜ በእርሱ ተጭነህ ሥጋዬ ደሜን ለመቀበል ኢየሩሳሌም ትደርስበት ዘንድ የእሳት ሰረገላ ሰጥቼሃለሁ አለው። በጸሎትህ አምኖ በጎ ሥራ ለሚሠራልህ ሁሉ በሕይወትህ ሳለ ልብስ ለመስጠት ወይም ምግብ ወይም እግር ለማጠብ ወይም እንጨት ሳር በማቅረብ ወይም ውሃ በመቅዳት በመርዳት ለደከመ ሁሉ እምርልሃለሁ ብዬ ቃል ኪዳን ሰጥቼሃለሁ። በሕይወቱ ሳለ የሚሻውን መልካምን ሁሉ አደርግለታለሁ። ከሞተ በኋላ መንግሥተ ሰማያትን አወርሰዋለሁ፣ በባለሟልነት እቀበለዋለሁ፣ አንተ ጋርም ደስ አሰኘዋለሁ። ካንተ ከሞትኩ በኋላ ስምህን የጠራውና ዝክርህን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላቴ እጅ አድነኝ እያለ በሕሊና ያሰበውን በልቦና የወሰነውን እፈጽምለታለሁ። አንተ ገድልህንና ቃል ኪዳንህን የናቀውን ያቃለለውን ሁሉ ፍጹም መበቀሌን እበቀለዋለሁ። ወደ መከራ ቦታ አወርደዋለሁ። በበጎ ሳይሆን በመዓት ዓይኔ እመለከተዋለሁ። ጠላቶችህ ይበቀልልህ፣ ወዳጆችህም ይጠብቅልህ ዘንድ መልእክተኛዬ ሚካኤል ዘወትር አይለይህ። የሰጠውን ቃል ኪዳን እንዳረሳ በልቤ ማልኩልህ። ከእናትህ ማኅፀን ጀምሮ የመንፈስ ቅዱስ ማደሪያ አድርጌ መረጥኩህ እንጂ በብዙ ገድልህና በድካምህ ብቻ የወደድኩህ አይደለም። አንተ ወዳጄ እንደ ፊቅጦር በእናቴ በማርያም ድንግልና አተምኩህ። ፊቅጦር ከሰማዕታት ሁሉ አብልጬ እንደወደድኩት አንተም ከመነኮሳት ሁሉ አብልጬ ወድጄሃለሁና ይህ የሰጠውህ ቃል ኪዳኔ ለዘላለም ይሁንልህ አለው። አባታችን አቡነ ሀብተ ማርያም ይህንን ቃል ከጌታችን ከኢየሱስ ክርስቶስ አንደበት ሲሰማ ከምድር በላይ በሰማይ ከሰማይ በታች ባለ በምድር ፈጽመህ የወደድከኝ ለአንተ ለፈጣሪ ምስጋና ይገባል ብሎ ወድቆ ሰገደለት። ሚካኤልና ገብርኤል ይህንን ምስጋና ሲያመሰግን በሰሙ ጊዜ በእውነት ለአምላክ ምስጋና ይገባል አሉ። ጌታችንም ኢየሱስ ክርስቶስም ይህንን ቃል ኪዳን ከሰጠው በኋላ በክብር በብርሃን በቅዳሴ በሥልጣን ወደ ሰማይ አረገ። አባታችንም ዘወትር በትጋት በጾምና በጸሎት በዚያ ኖረ። ነፍሱንም ከዛሬ ጀምሮ ሁል ጊዜ እንደ መላእክት ዘወትር ሳትተኚ ከፈጣሪሽ ከእግዚአብሔር ጋር ፊት ለፊት አፍ ለአፍ ትነጋገሪ ዘንድ ደፍረሻልና ያደረግሽው በጎ ነገር ሳይኖርሽ ከእርሱ ከፈጣሪሽ ሳይገባሽ ቃል ኪዳን ተቀብለሻልና አትተኚ ይላት ነበር። ምዕራፍ 4 ተመልሰን የአባታችን የአቡነ ሀብተ ማርያምን የገድሉን ነገር እንናገር። ከዚህ በኋላ መውጊያ ያለው የብረት ሰንሰለት አዘጋጀ። ይኸውም በመካከሉ ያለው ስለት ሰይፍ ይመስላል። ልተኛ በወደድኩ ጊዜ እንዲወጋኝ ብሎ እንደ ዝናር በወገቡ ታጠቀው። ስለዚህ እንቅልፉን አቋርጦ እንደ መልአክ ትጉህ ሆነ። በመሸም ጊዜ 150ውን መዝሙረ ዳዊት
15ቱን ነቢያት 5ቱ መኃልየ ሰሎሞን እስኪፈጽም ድረስ ከቀዝቃዛ ባሕር መካከል ቆሞ ይደግም ነበረ። ጎህ በቀደደ ጊዜ እንዳይታወቅበት ከባሕሩ ወጥቶ ከጎጆ ገብቶ በሩን ዘግቶ 4ቱ ወንጌላትን ይደግም ነበረ። እንዲህ እየሠራ ብዙ ዘመን ኖረ። ቅዱስ ሚካኤልም ሁል ጊዜ ይጎበኘው ነበር። ወንድሞቹ መነኮሳት ወዳጆቹ ምዕመናን ሊጠይቁት በመጡ ጊዜ ቅዱስ ሚካኤል አባታችን ሀብተ ማርያምን እነ ገሌ ከበርህ ቆመዋል፣ ጉዳያቸውም እንደዚህ ነው፣ ወጥተህ አናግራቸው እያለ ያማክረው ነበር። እንዲህ ብሎ ቢጠይቅም አንተ እንዲህ ብለህ መልስለት ይለው ነበር። እርሱም ቅዱስ ሚካኤል እንደነገረው ወጥቶ ወንድሞቹን ያገኛቸው ነበር። ቅዱስ ሚካኤል ለአባ ሀብተ ማርያም አስቀድሞ እንደነገረው ወንድሞቹ የሚሹትን ይነግሩት ነበረ። የመላእክት ሁሉ አለቃ ቅዱስ ሚካኤል እንዳዘዘው አቡነ ሀብተ ማርያምም ለወንድሙ እንዲህ ይለው ነበር። ከዕለታት በአንድ ቀን ቅዱስ ሚካኤል ዕጣን በሚታጠንበት ጊዜ አቡነ ሀብተ ማርያምን ከቤተ መቅደስ አስገብቶ ከሥላሴ መንበር ፊት ስገድ አለው። አባታችን አቡነ ሀብተ ማርያም ከሥላሴ መንበር ፊት ሰግዶ በፍርሃትና በርዕድ ሆኖ ቆመ። ዳግመኛ ቅዱስ ሚካኤል የሚያጥነውን ቄስ በቤተ ክርስቲያን እጅ ንሳ አለው። ከዚህ በኋላ አባ ሀብተ ማርያምም በቤተ ክርስቲያኑ ቄስ እጅ ከነሳው በኋላ ቅዱስ ሚካኤል ወጥተህ ወደ ቀድሞህ ቦታ ግባ አለው። የመላእክት ልማዳቸው ነውና የሚያጥነው ቄስ በቤተ ክርስቲያን መግባታቸውና መውጣታቸውን ምንም አላወቀም። ለመረዳት ለመቀበልም በተላኩ ጊዜ እግዚአብሔር አዟቸው ሊገለጡ ለወደዱት ነው እንጂ ተገልጠው ለማንም በገሃድ አይታዩምና። ከጥቂት ቀናት በኋላ ቅዱስ ሚካኤል አባ ሀብተ ማርያምን አባ ይስሐቅ የሚባል ጳጳስ መጥቶልሃልና ሂደህ ከእርሱ ተባርከህ የድቁና ማዕረግ ተቀበል አለው። እርሱም ጌታዬ እሺ አለ። ቅዱስ ሚካኤል ካዘዘው በቀር ምንም አይሠራም ነበርና ባልንጀራ ከባልንጀራውም እንደሚነጋገር በራእይ ሆኖ በገሃድም ሆኖ ቅዱስ ሚካኤል የሚነገረው አይተላለፍም ነበረ። ቅዱስ ሚካኤል እንዳዘዘው አቡነ ይስሐቅ ከሚባል ከሊቀ ጳጳስ ሄዶ ማዕረገ ድቁናን ተቀበለ። ቅዱስ ሚካኤል በረድኤት ከእርሱ ጋር ነውና የድቁና ማዕረግ ተቀብሎ ወደ ቦታው ተመለሰ። መንገድም በሚሄድበት ጊዜ አብሮት ይሄድ ነበር። ባየው በሰማው ዘንድ ባለሟልነትን እየሰጠ ያጸነዋል። በአባ ሀብተ ማርያም ላይ ክንፉን ይጋርድ ነበር። ወደ ቤትም በገባ ጊዜ ገብቶ አብሮት ይቀመጥ ነበር። የመላእክት ስም እየጠራ ሰማያዊ ምስጢርንም ይነግረው ነበር። መጽሐፍትን ባነበበ ጊዜ ኃይለ ቃሉን ይተረጉምለት፣ የማያውቀውን ነገር የተሰወረውንም ምስጢር ያስረዳው ነበር። ከእንስሳት ጩኸት ጀምሮ ከዱር አራዊት ድምፅና እስከ አዕዋፍ ቋንቋ ድረስ ያስረዳው ነበር። ምዕራፍ 5 ጌታችን ኢየሱስ ክርስቶስ ለአቡነ ሀብተ ማርያም ወደ ሰጠው ቃል ኪዳን እንመለስና አንተ ያከበረ እኔን አከበረ፣ አንተን የናቀ ያቃለለ እኔንም የናቀ ያቃለለ ነው ብሎ ቃል ኪዳን እንደሰጠው እናስታውሳችሁ። ከቅዱሳን መጽሐፍቱ በብዙ ምስክሮች አምጥተን ባስረዳናችሁ ነበር። ነገር ግን መጽሐፍትን ከመጠን በላይ ማብዛት ልብ ያዘነጋል እንዳለ በመጠኑ ተው ነው። ነገር ግን ይህ ታላቅ ጻድቅ የናቀ ያቃለለ ፍዳ መከራ እንዳለበት ያከበረው ደግሞ ብዙ ጸጋ ምሕረት እንዲያገኝ ከአቡነ ተክለ ሃይማኖት ልጆች አንዱ ከሚሆን ከአባ ኢያሱ ገድል የዚህ ጽድቅ ልዕልና አግኝተን አቀረብንላችሁ።
ይህ አባ ኢያሱ የሚባል ጻድቅ በጽድቁና በትሩፋቱ ከ8ቱ ኖሎት አባግ አንድ ነው። ይህ ንዑድ ክቡር የሚሆን አባ ኢያሱ እግዚአብሔርን ደስ በማሰኘት ሰውን በመውደድ ጸንቶ 4 ዓመት በደብረ ሊባኖስ ኖረ። የሀገሩ ሰዎች በደብረ ሊባኖስ መኖሩን ሰምተው ብዙ ጊዜ ሲያለቅሱ ለነበሩ ለእናትና ለአባቱ የምሥራች ነገራቸው። መኖሩን ከሰሙ በኋላ እናትና አባቱ ከወንድሞቹና ከሀገሩ ሰዎች ብዙ ሰው አስከትለው የደብረ ሊባኖስ መምህር የሚሆን ከአባ መርቆሬዎስ ጋር ወደ እርሱ መጡ። ደብረ ሊባኖስ በደረሱ ጊዜ ሀገራቸው እንዲወስኑት ልጃቸው አባ ኢያሱን ይሰጣቸው ዘንድ የደብረ ሊባኖስ እጨጌ አቡነ መርሃ ክርስቶስን ለመኑ። አባ መርሃ ክርስቶስም ይህንን ሰምቶ በዓለማዊ ሥራ የምንኩስናውን ልታፈርሱ ወደ ተወው ዓለም ልትመልሱት ትወዳላችሁን? ብሎ በእናትና አባቱ ላይ ተቆጣ። እኔ እርሱን አልሰጣችሁምና ተመልሳችሁ ወደ አገራችሁ ሂዱ አላቸው። ኢያሱ ልጃችን ሀገሩ ደርሶ አንድ ጊዜ ወደ አንተ ይመለሳል ብለው ከመምህሩ ፊት ስጠን ብለው ብዙ ስላለቀሱ ከዚህ በኋላ በእግዚአብሔር ፈቃድ ሰጣቸውና ሀገሩም ከደረሰ በኋላ የቀደመ ሥራውን አልተወውም። ከባሕር ውስጥ ቆሞ ሰውነቱን በአለንጋ እየገረፈ ማቅ ለብሶ 400 እየሰገደ ይጋደል ነበር እንጂ። ይህም ሁሉ ሥራው በሌሊት ነው። በመዓልትና በሌሊት መዝሙረ ዳዊትን ሳያቋርጥ እየደገመ አባቶቻችን ሐዋርያት እንዳዘዙት አቁጣሮውን እየደረሰ አንቀጸ ብርሃንን በየጊዜው እየደገመ አቁጣሮውን ካደረሰ በኋላ ቀን ወንጌለ ዮሐንስን ይጸልይ ነበር። ከድካም ብዛት የተነሳ ሰውነቱ ሻከረ። እንዲህም ባለ ሥራ ሳለ ቅዱሳንን ትፈልግ ዘንድ ወደ ሌላይቱ አገር ሂድ እንጂ በዘመዶች መካከል ለምን ትኖራለህ የሚል ሐሳብ መጣበት። ይህንን ሲያስብ ቅዱስ ሚካኤል ተገልጦ መንግሥተ ሰማያትን የምትወርስ ወደፊት ናትና እርፍህን ይዞ ወደ ኋላ የሚያርስ ስለሌለ ልቦናህ በጎ ነገር አስቧል አለው። መልአኩ የሚሄድበትን መንገድ ስላሳየው ከአገር ወጥቶ ለሸዋ ምስራቅ ወደምትሆን አገር ሄዶ ቁርትርን ወደምትባል አገር ደረሰ። ወደ ሀገሪቱ ከመግባቱ አስቀድሞ በመንፈስ ቅዱስ ጽናት በሰውነቷ እርጅና ደካማ ለምትሆን ሊያ ለምትባል አንዲት ሴት ራእይ ተገለጸላት። ራእይዋም ግሩም የሚሆን መልአክ ተገልጦ የምትፈልጊውን መንፈሳዊ ሥራ የሚፈጽምልሽ ዮሐንስ የሚባል መልእክተኛዬ እነሆ እኔ እልክልሻለሁ የሚል ነበር። ንዑድ ክቡር የሚሆን አባ ኢያሱ ግን በቤቷ ለቤተ ክርስቲያን አቅራቢያ ስለሆነ ደግ ከምትሆን ሴት በር ቆሞ ክፈቱልኝ ክፈቱልኝ እያለ በሩን ሲመታ ሰዎች ከቤት ወጥተው ከወዴት መጣህ ብለው ስለጠየቁት ከደብረ ሊባኖስ ነው አላቸው። ከደብረ ሊባኖስ መምጣቱን ሰምተው ለሴቲቷ ይህንን ይነግሯት ዘንድ ወደ ቤት ገቡ። ይህ ደገኛ መነኩሴ ከደብረ ሊባኖስ መጣሁ ይላል አሏት። ያችን ባልቴት ይህንን ሰምታ በሕልሜ ያየሁት ራእይ ደረሰልኝን ስትል አጨበጨበች። ምን አየሽ ብለው ቢጠይቋት መልኩ ግሩም የሆነ ሰው ተገልጦልኝ የምትሽው መንፈሳዊ ነገርን ሁሉ የሚፈጽምልሽ ዮሐንስ የሚባል መልእክተኛዬን እነሆ ልክልሻለሁ ብሎኛል አለቻቸው። እውነት እንደሆነ እስኪ ስሙን ጠይቁት አለቻቸው። ሰዎች ወደ እርሱ መጥተው ሊያ ጠይቁት ብላ እንደላከቻቸው ስሙን ጠየቁት። አባ ኢያሱም በዚች አገር ለመኖር ወዳለሁና ስሜን የነገርኳቸው እንደሆነ የሀገሬ ሰዎች መጥተው እንደ ቀድሞ እንዳይወስዱኝ
ስሜን ልለውጥ ብሎ መልአክ ለልያ እንደነገራት ስሙን ለውጦ ዮሐንስ ነው አላቸው። እነርሱም እየተፋጠኑ ወደ ቤት ገብተው ለደከመችው ልያ ስሙ ዮሐንስ እንደሆነ ነገሯት። እርሷም ፈጽሞ ደስ አላት። ፈጣሪ እግዚአብሔር ድካሜን አይቶ የሰጠኝ አገልጋዬን አምጡልኝ አለቻቸው። ቅዱስ ኢያሱን ባስገቡት ጊዜ ልያም ደስ ብሏት አክብራ ከሳመችው በኋላ በመልካም ወንበር አስቀመጠችው። ድካሜን ለማራቅ እግዚአብሔር ፈቃድ ልትረዳኝ ወደ እኔ የመጣህ አባቴ ሆይ አመጣጥህ መልካም ነው፣ ደህና ነህን? አለችው። ቅዱስ ኢያሱም ወዴት ታውቂኝና ይህንን አልሽኝ? አላት። የተመረጠችም ልያ አስቀድማ ወደ እርሱ እንዲመጣ ያየችውን ራእይ ሁሉ ከመጀመሪያ እስከ መጨረሻ ያለውን ተርካ ነገረችው። አባ ኢያሱም ይህንን ራእይ ሰምቶ አድንቆ በእግዚአብሔር ፈቃድ እንዳገለግልሽ ያጸናኝ እንጂ በተቻለኝ አገለግልሻለሁ አላት። ከዚህ ዓለም በሞት እስክትለይ ድረስ የምትወደውን መንፈሳዊ ሥራ እየፈጸመ ሲያገለግላት ኖረ። አባ ኢያሱ ትምህርት ከምትሆን ልያ ቤት ሳለ አባ ሀብተ ማርያም መጥቶ ተገናኘው። ከእርሱ ጋር ፍቅርን ስላጸና እንደ በጎ አገልጋይ ወገቡን ታጥቆ ይከተለው ነበር። እግዚአብሔርም ለአቡነ ሀብተ ማርያም በገሃድ ተገልጾ እንዳንተ ወደዋለሁና በፊትም በኋላም የገለጽኩልህን ምስጢር ለአባ ኢያሱ ንገረው ብሎ አዘዘው። ምክንያቱም በእኔ ፍቅር አባቱን፣ እናቱን፣ ወንድሞቹን፣ ዘመዶቹን የወዳጅ ፍቅርን ትቶ በመንፈስ ቅዱስ ብቻ የተዛመዳትን ቅድስት ልያን ያለምንም ቸልታ ያለምንም ወቀሳ ያገለግላታልና ለአንተም በተልእኮ ይጠቅመሃልና ንገረው አለው። አባታችን አቡነ ሀብተ ማርያምም ይህንን ሰምቶ ሰገደና ላናገረው ቃለ እግዚአብሔር እሺ ጌታዬ አለው። ወዲያውኑ አባታችን አቡነ ሀብተ ማርያምም አባ ኢያሱን ጠርቶ ያዘዘህን የአምላክህን የእግዚአብሔርን ቃል ስማ፣ ልንገርህ የታዘዝኩትንም በፈቃዱ እግዚአብሔርን ያየሁት የተሰወረ ምስጢርን እነግር ዘንድ ነውና ብሎ ምስጢርን ሁሉ ነገረው። አባ ኢያሱም ይህ ግሩም ምስጢር ከአባ ሀብተ ማርያም ቃል በሰማ ጊዜ በጣም እያደነቀ በልቡ ሰው ሲሆን እንዴት ያለ በዚህ ጸጋ መብቃት ይቻላል አለ። አይሆንም፣ እኔ እንደምለው ግን ይህ መነኩሴ ሐሰት ነገር ተናገረ፣ ከመጽሐፍ የሌለውም ብሎ ናቀበት፣ አቃለለበት። ያን ጊዜ አባታችን አባ ሀብተ ማርያም በሕሊናው እንደናቀው እንዳቃለለው አውቆ ልጅ ሆይ በልብ ውስጥ ክፉ ነገር ለምን ገባ? እኔ ይህ ምስጢር አምላክ እነግር ዘንድ አልወደድኩም። ነገር ግን እርሱ ነግር ዘንድ ከዚህ በፊት የነገረኝና በኋላ የነገረኝን ነግር ዘንድ አዘዘኝ እንጂ አሁንም እውነተኛ መነኩሴ ከሆንክ ሱባኤ ገብተህ ሐሰቱንና እውነቱን ተረዳው አለው። ያን ጊዜም አባ ኢያሱ በጣም ተቆጣና እኔስ አላቃለልኩህም፣ ነገር ግን ለሰው ልጅ በጣም የረቀቀውንና የጠለቀውን ምስጢር አምላክ እንዴት ማወቅ ይቻላል አልኩ እንጂ አለው። አቡነ ሀብተ ማርያምም ወዳጅ ከወዳጅ ጋር እንደሚነጋገር እግዚአብሔር በገሃድ የነገረኝ ነው እንጂ ከፈጣሪ ያላየሁትን በሐሰት በሕልም ወይም በራእይ ያየው ብዬ ነገርኩን አይደለም ብሎ አለው። እውነት ከተናገር ልቦና ሲያውቅ በሐሴት አልናኩህም አላቃለልኩህም ያልከው እውነት ነውን? አለው። አምላክ ግን የተሰወረውን ሁሉ ያያል፣ የሰው ልብ ቀርቶ የአራዊት፣ የእንስሳ፣ የአዕዋፋትን ልብ የሚያስበውን እንኳን በእነርሱ ዘንድ ግልጽ ነው አለው። ከዚህ በኋላ ምልክት እንዲሆነው ከልጅነቱ እስከ ዕውቀት የሠራውን ኀጢአት ሁሉ አንድ በአንድ ዘርዝሮ ነገረው። ከንጽሕና ልቦና ማዕረግ ደርሶ ነበርና የነገረውን ነገር ከእግዚአብሔር መሆኑ ገልጾ ነገረው። ዳግመኛም
ይህ ኃጢአትህን ለመምረን ንስሐ ተናዘዝ አለው። ይህ ኃጢአት ግን ለካህን ካልተናዘዝ ረስተ ስላልተናዘዝ የእግዚአብሔርን ቃል ወደ ኋላ ጥለሃል። በመጽሐፈ ኪዳን በኃጢአት የወደቀ ቢኖር ኃጢአቱን አይርሳ ኃጢአቱ የማይረሳ ነውና እንዳለ በተዘነጋ ኃጢአት ምክንያት በልብህ የገባ ሰይጣን መንፈስ ቅዱስ እንድትዋሽ አደረገ። ልጄ ኢያሱ ሆይ ነገሬ እውነትም እንደሆነ ወይም ውሸት እንደሆነ እስኪ ተረዳው። ያን ጊዜ አባ ኢያሱ የነገረውን ነገር ሁሉ ፍጹም ስለሆነበት ይመልስለት ስላልቻለ ማስተባበልም አልሆነለትም። አድንቆም ዝም አለ። አባ ኢያሱም አቡነ ሀብተ ማርያም አባቴ ሀብተ ማርያም ሆይ አስቀይሜሃለሁና ስለ ፈጣሪያችን ስለ እግዚአብሔር ብለህ ይቅር በለኝ አለው። አቡነ ሀብተ ማርያምም እኔስ የወልደ እግዚአብሔር ተገዢ ነኝና ምሬሃለሁ። ነገር ግን በእኔ አድሮ የነገረህ ቃለ እግዚአብሔር ሐሰተኛ አድርገዋልና እግዚአብሔርን ይቅር በለኝ በማለት አለብህ አለው። አሁንም ተመልሰህ ወደ ቤትህ ግባ። ከእኔ ጋር ስለ ቆየ የምትረዳት ደካማ ሊያ እንዳታዝንብኝ ነገ እንደምን እንዳደርክ መጥተህ ንገረኝ አለው። አባ ኢያሱም ከእርሱ ተለይቶ ወደ ቤቱ ከገባ በኋላ ሊያን በሀገራችሁ አባ ሀብተ ማርያምን ምን ይሉታል ብሎ ጠየቃት። ከነጽሮ ስሉስ ቅዱስ የደረሰች ሊያም አቡነ ሀብተ ማርያምም ብዙ ምስጢርን የሚያውቅ እግዚአብሔርን የሚፈራ የበቃ መነኩሴ ነው ይሉታል አለችው። እንደ ነቢዩ ሙሴ ኃላፊያትን መጻያትን የሚያውቅ ከእግዚአብሔር ጋር ፊት ለፊት ቀርቦ አፍ ለአፍ የሚነጋገር ነው ብላ ደግነቱን አስረዳችው። አባ ኢያሱም ይህን ነገር ከሰይጣን የተገኘ ነው እንጂ ከእግዚአብሔር የተገኘ አይደለም ብሎ በልቡ ጥርጥር ስለጸናበት ነገሯን አልተቀበላትም። በዚያች ሌሊት እህልን ውሃን ሳይቀምስ አምላክን የወለደች የድንግል ማርያምን ስም በመጥራት ጸሎተ ንዋምን ለማድረስ ቆመ። ምእመናን ንዑ ሀበየ በሚልበት ጊዜ ከአንቺ ጋር እንኖር ዘንድ ጌታ ያጠቡ ጡቶችሽን ያቀፉ እጆችሽን ይጠብቀን የሚል ሲደርስ ያን ጊዜ ድንገተኛ መብረቅ በፊቱ ብልጭ አለ። የቆመበትም ምድር ተነዋወጠች። እጅግ ፈርቶ ወደ ምድር ወደቀ፣ እንደ በድንም ሆነ። በዚያች ሌሊት የማያውቀው ነገር እየሰማ አባ ኢያሱ በግንባሩ ወድቆ አደረ። ወደ ንጋት አካባቢ አባ ኢያሱ ተነሳ የሚል ቃል ሰማ። መልአኩም እጆቹን ይዞ በእግሮቹ አቆመለት። በል እስቲ ጻድቅ አባ ሀብተ ማርያምን መናቅህና ማቃለልህ ምክንያት የደረሰብህ የፈጣሪ ግርማ ታላቅነትና ኃያልነት ተመልከት፣ አስተውል አለው። አሁን የምነግርህን ሁሉ መነው። ነፍስህና ሥጋ ከእርሱ ዘንድ ለዘላለም አይለይምና ለዘላለም ከእርሱ ጋር ትኖራለህ እንጂ። ወዲያው በገሃድ ታየውና እኔ ቅዱስ ሚካኤል ሊቀ መላእክት ነኝ። አስቀድሜ በልጅነት በሕልሜ ታየውህ እኔ ነኝ። አሁን ግን በግልጽ ታይ ዘንድ አምላኬ አዘዘኝ፣ በግልጽ ፊት ለፊት እናገር ዘንድ አለው። አሁንም አምላክ ሊያጠፋ ፈልጎ ቢሆን ለማጥፋት የተወሰኑ መላእክት መዓት ወደ አንተ በላከ ነበር። ነገር ግን የይቅርታና የምሕረት መልአክ የሆንኩ እኔ በሰላም እነግር ዘንድ አዘዘኝና መጣሁኝ። አሁንም ኢያሱ ብዙዎች በዚህ ድንቅ በአባ ሀብተ ማርያም ምክንያት አቃለውት በነፍሳቸው ይጎዳሉ። ብዙዎቹ በተሰጠው ቃል ኪዳን ክብር ስሙን ጠርተው በሕይወት ይኖራሉ። ነገር ግን መድኃኔ ዓለም በራሱ ሲምል ሰማሁኝ። የሚንቁትን የሚያቃልሉትንም አልምራቸውም፣ የሚወዱትንም አልተውላቸውም፣ አልጥላቸውም፣ ወደ ዘላለም ደስታ ይገባሉ ሲል ሰምቸዋለሁ ብሎ የመላእክት አለቃ ቅዱስ ሚካኤል ከነገረው በኋላ ተሰወረ። ያን ጊዜ ኢያሱ ተነስቶ ወደ አባ ሀብተ ማርያም ዘንድ ሄደ። ከእርሱ ዘንድ ደርሶ በእግሩ ስር ወደቀ።
እንደ አበደም ሰው በፊቱ ተንከባለለ። ቅዱስ አባቴ ሆይ ቅድስናህን ማልዳለው፣ ማረኝ። በአንተ ምክንያት በዚህ ሌሊት ጽኑ ቁጣ ደርሶብኛልና ይቅር በለኝ። አባቴ በድያለሁና አለው። ይህንንም ሲናገር ከዓይኖቹ እንባውን ያለመጠን እያፈሰሰ ነበር። ክቡር አባታችን አቡነ ሀብተ ማርያምም ልጄ በአንተ ላይ ምን የደረሰብህ ነገር አለ አለው። ኢያሱም በመጠራጠሩ ምክንያት የደረሰበትን ፈጣሪ ያደረገበትን የብርሃን መብረቅ ከፊቱ እንደወደቀ ቅዱስ ሚካኤል ታይቶ የነገረውን ሁሉ ነገረው። አባታችን አቡነ ሀብተ ማርያምም ልጄ ሆይ የመላእክት አለቃ ቅዱስ ሚካኤል በምን መልክ በምን አይነት አየኸው? ምን ይመስላል አለው። አባ ኢያሱም የመላእክት አለቃ ቅዱስ ሚካኤል እጁ የወርቅ ዘንግ ትምህርተ መስቀል የሆነና በትረ ወርቁ ላይ ማንም ሊያነበው የማይቻል የሥላሴ ስም የተጻፈበት በክንፎቹ የትምህርተ መስቀልና የአምላክ ምስጢር በቀስተ ደመና ያለበት ሆኖ አየሁት አለው። አባታችን አቡነ ሀብተ ማርያምም የመላእክት አለቃ ቅዱስ ሚካኤል ተገልጾ ስለታየው ደስ አለው። የመላእክት አለቃ ቅዱስ ሚካኤል በእውነት አይተኸዋል ብሎ ከወደቀበት ቦታ አንስቶ አንገቱን አቅፎ ሳመው። አቡነ ሀብተ ማርያምም ልብህ በጎ ነገር አስቧል፣ አፍህ እውነት ነገርን ተናግሯል። እግዚአብሔር ኃጢአትን ሁሉ ይቅር ይበልህ አለው። ሐዋርያው ዮሐንስ ቃል ሥጋ ሆነ የሚለውን መምህር እንጂ ቃል ሥጋ ሆነ የማይለውን መምህር አትበሉት እንዳለ ከእግዚአብሔር ዘንድ ተዋረዱ እንጂ የተጻፈው ሁሉ እኛ ልንመክርበት ስለተጻፈ ነገሬን ባትጠራጠር እኔን ንቀኸኝ ባታቃልለኝ ቅዱስ ሚካኤል ባልገሠጸህም ነበር፣ ልቦና ባልተመለሰም ነበር ቢለው ለቅሶውን ተወው። ኢያሱም አቡነ ሀብተ ማርያም ትላንትና የነገርከኝ የረሳ ኃጢአቴን አስቀድሜ ለማን ልንገረው አለ። አቡነ ሀብተ ማርያምም ስምህ ኢያሱ አይደለ ቢለው ኢያሱም ክቡር አባቴ ሆይ እስከዚህ ድረስ ስሜ ዮሐንስ ይባል ነበር አለው። ምድረ ቁትርም በደረሰ ጊዜ ዘመዶቹ እንዳያውቁት ራሱን ስሙን ለውጦ ዮሐንስ ብሎ ሰይሞ ነበርና አቡነ ሀብተ ማርያምን ስምህን የለወጥክ የረሳኸውን ኃጢአትህን ሁሉ ሂደህ ለዘካርያስ ቀሲስ ንገረው አለው። ንዑድ ኢያሱም ሄዶ ኃጢአቱንም በደሉንም ሁሉ ለቄስ ዘካርያስ ነገረው። ይህም ቄስ የአባታችን የአቡነ ሀብተ ማርያም የቤቱ ልጅ ነው። ቄሱ የዘካርያስ እንደሚገባ አድርጎ ሰጠው። አባ ኢያሱ ከዚያች ቀን ጀምሮ ከአባ ሀብተ ማርያም ጋር በመስማማት ያገለግለው ነበር። ኢያሱ ክርስቶስ አንድነቱን ሦስትነቱን ሲነግረው አፉን ሲስመው ከእርሱ ጋር አለ። የሱራፌል ወገኖች በተዛመዱበት ቅድስት ድንግል እመቤታችን በተነጋገረችበት ጊዜ ከእርሱ አልተለየም። መላእክት ሲጎበኙት፣ ነቢያት ሲያነጋግሩት አብሮት ነበር። ሐዋርያት ሲጎበኙት፣ ጻድቃን ሰማዕታት ሲባርኩት ከእርሱ ጋር ነበር። ተራራን በመዞር ጊዜ፣ ድንቅንም ሥራ በሚሠራበት ጊዜ፣ ወደ በረሃ በገሰገሰ ጊዜ፣ በአንድ ቦታ በጸና ጊዜ ከእርሱ ጋር ነበር። ወደፊቱም ባለቀሰችበት ጊዜ ትጉሃን መላእክት በቦታው ረበው በከበቡ ጊዜ ከእርሱ አልተለየም። በተሰጠው ሥልጣን ሁለቱ አጋንንትን አስጥሞ አንዱ ጋኔን በለመለመ ተራራ በተወ ጊዜ አብሮት ነበር። ከተሰወሩ ቅዱሳን በተገናኘም ጊዜ የእሳት መለኮትን ነገር በተናገረ ጊዜ ከእርሱ ጋር ነበር። የጌታ ቃል በሚሰማበት ጊዜ ተገልጾለት ትንቢት በሚናገርበት ጊዜ ከእርሱ ጋር ይኖር ነበር። እንደ መልአክ በክንፍ በበረረ ጊዜ የምሕረት ጠል በላዩ ላይ በወረደ ጊዜ ከእርሱ ጋር ነበር። ሄኖክ የውቅያኖስን ጸሎት እንደሰማ የአጋንንትን ውሃ ነገር በሰማ ጊዜ እጹብንም ነገር በሠራ ጊዜ አልተለየውም ነበር። ተላላፊ በሽታ ገስጾ ሕሙማኑን ባዳነ ጊዜ ከእርሱ ጋር ነበረ። በኋላ ሊከተል
በፊትም ሲሄድ ያለ እርሱ ባልየ ጊዜ የአቡነ ሀብተ ማርያምን ገጽ ለማየት ፈርቶ የሚያደርገውን ያሰበውን ሁሉ ይነግረው ነበር። እርሱም ቀኖና ይስጥህ ዘንድ ለቄሱ ንገረው፣ ለቄሱም እንደሚገባ ቀኖና ይስጥህ አለው። አቡነ ሀብተ ማርያምም እስከዚህ ጊዜ ድረስ ማዕረገ ቅስና አልተሾመም ነበርና በዚያን ዘመን በእግዚአብሔር ፈቃድ ሁለቱም ተነስተው ሄደው በአንድ ቀን የቅስናን ማዕረግ ተሾሙ። አቡነ ሀብተ ማርያምም ቅዱስ ኢያሱን የተሰወሩ ቅዱሳን ወዳሉበት ወደ ውሳጤ ገዳም አስገባው። ከ12ቱ እጅግ ቁጥራቸው የሚበዛ ልዑል እግዚአብሔርን የሚያገለግሉ ብዙ ቅዱሳኖች ነበሩ። እኒህም አባ ዮሐንስ ከማ፣ አባ ሳሙኤል፣ አባ ቴዎድሮስ ይባላሉ። ሁሉም ስም ለመጥራት ስለማይቻለን ቁጥራቸውም ስለበዛ አልጻፍናቸውም። አቡነ ሀብተ ማርያምና አባ ኢያሱ በእንዲህ አይነት አብረው እያሉ የኤልያስ በረከት በኤልሳ እንዳደረ ያን ጊዜ የአቡነ ሀብተ ማርያም ሀብተ መንፈስ ቅዱስ በኢያሱ ባደረ ጊዜ እንደ አባቱ እንደ አቡነ ሀብተ ማርያም የተሰወረውን ሁሉ አዋቂ ሆነ። ክቡራን የሚሆኑ የእኒህ የቅዱሳን ጸሎት ከእኛና ከሕዝበ ክርስቲያኑ ጋር ለዘላለሙ ሰርቶ ይኑር፣ አሜን። ይቆየን። ወስብሐት ለእግዚአብሔር።